እስካሁን ከሰማዋቸው የኢትዮጵያውያን የውጭ ሀገር ታሪኮች በደንብ ለየት ያለ እና አዲስ ነገር የሆነብኝ ታሪክ የሚጀምረው ከኢትዮጵያ ስትወጣ ነው። የት ሀገር ነው የሄድከው? እድሉንስ እንዴት አገኘ? የሆነ ዘመዳችን የሆነ ሴኩሪቲ ካምፓኒ አለ እና ሰዎች ኢንተርቪው እያደረጉ ነው ምናምን ብሎ ለእህቴ ይነግራታል። እኔና ወንድሜ ሄድን፣ ነፍሱን ይማር አሁን በህይወት የለም። ከሱ ጋር ሄድን። ቻንሱ ሆኖ ተመረጠን። እኔና ብራዘር ሰሌክት ተደረግን። በዛ ምርጫ በ14 ቀን ቪዛችን መጣ። እኔና ብራዘር በአንድ አይሮፕላን ነው መጀመሪያ ጊዜ ነው። ምንም አላውቅም ነበር። ከዛ አንድ ሻንጣ ለሁለት ነው ያዝነው። እዛና ግራና ቀኝ ይዘን ላጥላት እያልን በሩ ብሎ ሲከፈት ሙቀቱ ይሄድ ነው። አፕሪል ላይ ነው። አፕሪል ደግሞ ለካ በጣም ቀንት ነው ገሃነሙ የሚጀምርበት እሳት ነው። ሁለት ከጎንም ከላይም ከታችም ምናምን ነው የሚሞቅ። እኔ አልቻልኩም። አረና ምናምን ከዛ የሆነ ነጭ ነው መኪና ውስጥ አስገባል። ላንድ ክሩዘር ነው። 6 ነበር። መንገድ ተጀመረ። ከዱባይ አቡዳቢ ነው የምንሄደው። ያደነቅን ይሄንን እንትን ፎቅ እንዲህ እንዳልን አቡዳቢ ደረስን። ጎንበስ ሳንል ማለት ነው። እዛ ደረስን። የሆነ ከሊፋ ሲቲ የሚባል ቦታ ላይ አኮሞዴሽን ነው። እዚህ ናችሁ ተባለ። ኔፓል አለ፣ ህንድ አለ፣ ባንግላዴሽ አለ፣ ፓኪስታን አለ። ከነሱ ጋር ነው የምትኖረው። ያ ከባዱ ፓርት እንዴት እኔ አስተማሪ ነኝ አይደል? ፎርማል እንግሊዝኛ ነው የማውቀው። ኢዝ ወዝ ምናምን የሚለውን ሳስተምር የማውቀው እንጂ ሚንስ ኦፍ ኮሙኒኬሽን ዌር ኢዝ ዚስ ዋን እንትኑ የቱ ጋር ነው ወዴት ነው የሚሄደው ምናምን የሚለው እንግሊዝኛ ከባድ ነው። እሱ ከባድ እና እሷ ጋር ችግር ተፈጠረ። አብሮኝ ሄዳ አበሻ በሙሉ ትንሽ ብራዘር ይሻል ነበር። እሱም ሱቅ ገባንና ህንዱ ባለ ሱቁ ፍጹም ተፋጠጠለት ወሰነ። ከዛ ስልክ አውጥተህ ደወልኩና ኧረ ሱቅ ነው ያለሁት ምን ልጠይቀው? ምን ፈልገህ ነው? እንቁላል ማለት አቅቶ ዌር ኢዝ ዘ ኤግ ብሎ ለመጠየቅ እኮ መጀመሪያ እሱ የሚችለውን እንግሊዝኛ ማውራት አለብኝ እኔ። የእነሱ እንግሊዝኛ ደግሞ ከባድ ነው። ወዝም ሊቀድም ይችላል። ቴንስ የሚባል ነገር አይሰራም። ጭፍልቅ ነው። በቃ ከዛ በእነሱ እንግሊዝኛ የሆነ ነገር ሲል ተጠብቅና ከሱ ቀጥለ ታወራል እንጂ በእኔ እንግሊዝኛ አንግባባም። ከዛ ያቺ ላይፍ ተጀመረች። እዛ ቀስ እያልን ከዛ ትሬኒንግ ሴኩሪቲ ትሬኒንግ ነው። ሴኩሪቲ ጋርድ ልትሆኑ ነው? ፕሮፌሽናል ሴኩሪቲ ጋርድ። ትሬኒንጉ ምን አይነት ነበር? የፖሊስ ትሬኒንግ ነው። የሀገሪቱ ፖሊስ የአቡዳቢ ፖሊስ የሚሰጠው ኤንኤስአይ ትሬኒንግ የሚባል ናሽናል ሴኩሪቲ ኢንቨስቲጌሽን ነው ኢንስቲትዩት የሚባል እሱ የሚሰጠው ትምህርት አለ። ኤንኤስአይ ይባላል። እሱን ትወስዳለህ። በጣም ክላስ ውስጥ ነው? ክላስ ውስጥ ነው። መጀመሪያ ትምህርት ቤቱ ካምፓኒው ያው ልምድ ባላቸው ሴኩሪቲዎች እንድትማር ተደረጋለህ። ከዛ እዛ ትሄዳለህ፣ እዛ ትማራለህ። ፈተና አለው። ፒኤስቢዲ ላይሰንሷን ትወስዳለህ። እዚች ላይ ታንጠለጥላለህ። እሷን ማንጠልጠል ራሱ ትልቅ ነገር ነው። እዚህ ጋር አፑሌት አለ። ልክ እንደ 50 አለቃ አለ። ቢጫ እንትን በጥቁር ነው የሚሰጥ። ጥቁር ይላል ሴኩሪቲ ነው። እዚህ ጋር ሴኩሪቲ ምትል ትሰጣለህ። ያቺ ዩኒፎርም እስከምትሰጥህ በቃ ምን አይነት ኤግዛክትመንት እንዳለው አጠይቅ። ያቺን ትሬኒንግ ጨረስን። ፈተናውንም ተፈተንን፣ አለፍን። ወደ ስራ ነው። ትሬኒንግ እንደዚህ ፊዚካል ትሬኒንግ የመሳሪያ ምናምን ትሬኒንግ አለው? አይ የለው። እሺ ፊዚካል ትሬኒንጉ ምንድነው? እሳት ማጥፋት ነው። እሱንም አንተ አታጠፋም። ሲያጠፉት ያለኝ እሱ ትሬኒንግ ነው። ከዛ አክሰስ ኮንትሮል ምናምን የሚባል ነገር አለ። አንዳንድ የሆኑ ማይነር የሆኑ ትንሽ የሴኩሪቲ ትሬኒንጎችን ትወስዳለህ። የአገሪቱ ህግ የማይፈቅደውን ነገር ማድረግ እንደሌለብህ፣ አጌንስቱ ዘሎ መሆን የለብህም። ሴት ልጅ መጨበጥ አትችልም። ኤሌቬተር ውስጥ ኢንጆይ ማድረግ አትችልም። ከነሱ ጋር መሄድ አትችልም ምናምን አይነት ነገር እነሱ እንደሱ አይነት እንትኖች ይሰጡሃል። ብትወድቅም ድጋሚ ፈትነው። ብትወድቅ ደግሞ ሌላ ምንድነው ጽዳት ትሆናለህ እንጂ አትሄድም። ተከፍሎብሃል። ጥጉ የሚባል ነገር ጠቅላላ ምናምን እሱን ትሆናታለህ እንጂ አትመለስም። እዛ
ከኛ ብሄድ ነው ሁላችንም አለፍን ጋርዶን የመጀመሪያ የተመደብከው ምን ላይ ነው ጥበቃው ማለት ሴኩሪቲ ሶፓርት ነው ለኔ ትልቁ ፈተና አቡዳቢ ሜንስ ኮሌጅ የሚባል ነው ደረሰኝ ዋው አሪፍ ነው አሉኝ ከዛ ዲፕሎይመንት ላይ ሱፐርቫይዘሩ ሼዛ ይባላል ፓኪስታናዊ ነው my friend you go staff parking አለ እሺ where is staff parking there በመልክት ነው ምንድነው ስራዬም አላልኩም ያው መሄድ አለብህ ሱፐርቫይዘር አይደል አንተን ሰጥተውናል ቴንሽን ከሱፐርቫይዘር ጋር ተርሚኔት ነው የሚያደርጉ ምናምን ተብለ ከዛ ሄድኩኝ ስታፍ ፓርኪንግ ቆጠርኩት ወደ 230 ፓርኪንግ ነው መኪና የመኪና ፓርኪንግ ሲመጣ ባሪየር ተከፍታለ የስታፍ መኪና ይገባል እሺ ስታፎቹ 30 ናቸው ሞላ ፓርኪንጉ መጥቶ አለቀ 30 ሰው ነው ለሄድ እዛው ቆማለ ሲወጡ ተከፍታለህ እኮ ገና 6 ሰዓት 7 ሰዓት ይቆያሉ ታዲያ እዚህ ጋር ምን አደርጋለሁ ያው እንግሊዝኛው ከባድ ነው እሱን ይሄንን ለማስረዳት ግን ሞከርኩ ነው ይቆጣል ሰው እንጥኝ እንደዚህ ምናምን አለኝ በስማ እሺ አልኩ እና ተመልሼ ቆምኩ ቀስ ይያለ እየሞቀ ሄደ መጣልህ እሳቱ መጣ እየጠረኩ እና ውስጥ ሁሉ አላበኛ አፌ ውስጥ ሁሉ ምላሴን ሁሉ ነው ያለኝ በቃ ምን ዛልኩ በቃ እና በቃ ስፈልግ አንድ እንትን አገኘው የቴምር ዛፍ my best friend በቃ ዞር ሲል ጥለው እሱን እየተከተልኩ በዚህ ሲሆን እሱ ሲጨረበት ብሶቴን ስነግረው አዲስ አበባ እኮ በቃ ምን አይነት የተከበርኩ አስተማሪ ነበርኩ መሰለ ዛሬ እዚህ ምናምን ያለቀስኩም ሊሆን ይችላል በጣም ከባድ እንትን ነበር ቆመዋል ነው በቃ ቴምር ዛፍ ስር በቃ ተደግፈዋለህ አትከመጣትም ያይሃል ይመጣል ቁጭ ካልክ ደግሞ ይመጣል ኖት አላውድ ይላል እዛ ሀገር ትልቁ ነገር እኔ አሁን እንደውም ምን ኖት አላውድ በትልቁም ተጽፎ የምታገኘው አንዳንዴ ኖት አላውድ አይፈቀድም ክልክ እንግዲህ 12 ሰዓት ትቆማለህ ሪሊቭ ያደረግህ የሚመጣውን ሰውዬ 20 ደቂቃን እንዴት እንደሚያስጠነቅቅህ me coming you go 20 minutes enough አልገባኝ እኔ ራሴ ከዛ ስሩ the experience ነው የሚገባኝ እኔ ስመጣ አንተ ትሄዳለህ የሚሰጥ 20 ደቂቃ ነው የኔ ጽናት ሆነ ምንድነው መሰል አቡዳቢ ሞል ፓርኪንግ ውስጥ የሚጠብቀው ልጅ ሁለት ዩኒፎርም ነው ይዞ የሚሄድ እኔ እኮ አንድ ዩኒፎርም ነው ጨርሼው መጣው ስራው ላብ ነው እዛ ፓርኪንግ ቤዝመንት ውስጥ ያለው ደግሞ ላብ ልጁ ቀይ ነው ወተት በሰለ በቃ እስቲም ነው በቃ ወይኔ ሳይወድ በዚህ ገብቶ አቅም መሰለኝ እዛ በቃ ይሄን እስቲም ሲጠጣው ይውላል በፎጣ ጠቅልሎ ራሱ ሲጨምቅ ነው እንደዛ ነው ሙሉ ብሎ ሲነግረኝ የኔ አትሊስት ትንሽ የመኪናው ጭስ ደግሞ አለ በዛ ላይ ደግሞ አሉ እንጂ የሚጮሁ ነገሮች አሉ ቤዝመንት ውስጥ ነው ያለው የሆነ የሞተሩ ውብ ይለው ነገር የመንፈስ ጭንቀት ያመጣባል መኪናው በዚህ ጋር አረቦቹ ደግሞ ሲነ ታርጋ አትይዝም እኮ አንዴ ባሬሩን ሰብሮት ሄደ ልጅ እኔ ከሽንት ቤት ሮጭ እስከመጣ ድረስ አልተበቷ አድርጎት ታርጋውን አለኝ ኧረ እባክህ በዚህ ፍጥነት አይደለም ታርጋ እኔ መኪናውንስ መቻየውት በደም ታርጋ ይጠይቃል ሰው የዛን ሲነግሩኝ እኔ ተጽናናሁ በቃ የኔ ዓለም ነው የሆነ ቀን ጌት ላይ ቁጭ በል ተባለ ጌት ላይ ምንድነው በር ላይ በዚህ በኩል ኢንተራንስ ነው በዚህ በኩል ኤግዚት ነው እሺ እኔን ኤግዚት ላይ ነው ቁጭ ያደረገኝ በዛ በኩል አንድ ኩሩ ባንግላዴሽ አለ ናዝሩል እስላም ይባላል ባላንስ ይሸጣል ምናምን በቃ ራሱን ሀርባብ አድርጓል እዛ ሀገር ሀርባብ ነው የሚባለው ትልቅ ሰው ከሱ ጋር ጌት ላይ ተቀመጥን በሱ በኢንተራንስ ነው እኔ በኤግዚት በኩል እናንተ ኢትዮጵያኖች እያለስ ምን ተማለት ጀመረ ከዛ በቃ ይሄ አቢዩዚቭነቱ በጣም በዛብኝ እዛ ሀገር ሰው መምታት ክልክል ነው ከዛ በቃ እርምጃ ወሰድኩኝና ውጭ ሆኖ ማስተናገድ ጀመረ አልገባኝም በቃ በቦክስ ስለወጣ ውጭ ላይ ዘርፈፍ አለ ከዛ ሱፐርቫይዘሩ ምናምን ተደውሎ በቃ ቢሮ ከሎኬሽን ላይ ተነሳው እሺ
ተርሚኔት ነው የሚደረገው ምናምን በቃ ህጉ ነው የሀገሪቱ ህግም ሰው መማታት የለብህም። ከዛ በቃ መሄድ አለበት ተባልኩኝ። ሄድኩኝ ቢሮ። ልክ ቢሮ ሲሄድ ከዛ በፊት ግን አንድ ቀን ምን ሆኗል መሰለህ እኔ እነሱ ያው አገሪቱ የሙስሊም ሀገር ነች። በብዛት ሴኩሪቲዎቹ ሙስሊሞች ናቸው። አርብ ሁሌ ለእንትን ይሄዳሉ ለሰላት ይሄዳሉ። ሲሄዱ በቃ አንድ ክርስቲያን ያለው ግቢ የሚጠበቀው በኔ ነው። ዛች ጋር ትቆማለህ፣ ትከፍታለህ፣ በዛም ትከፍታለህ። የሚመጣም ሰው የለም። እና በአጋጣሚ ፋሲሊቲው ማናጀሩ መጣ፣ ሬክሰን ይባላል መጣ። እንዳው ወሪድ ኦል ዘ ሴኩሪቲ አለ